እንደገና ኮንፊደንሷ እስኪመለስ በእውነት ነው የምላችሁ ኮንፊደንሷ እንዲመለስ ጭንቅላቷ ጥሩ እንዲያስብ ጥላቻ ከውስጧ እንዲወጣ እናቷ የጎዳቻት ነገር ጭንቅላቷ ውስጥ እንዳይቀር እውነት ይሄ ሁሉ እኮ ሊሰራበት ይገባል። ኃይልዬ ጉድናይት ማዕሬ እንጂ ይሄ ነገር ከመሆኑ በፊት ስራ ተገኝቶላት የሆነ ሰው ሊያግዛት ብሎ በቃ አይዞሽ ተብላ ስራም ቤትም ተገኝቶላት ማለት ነው። ከዛ እናትየው ሄዳ ለዛ ሰው ላገኘላት ሴት ናት ሄዳ ስራ ላገኘትላት ቤት ልታግዛት ምናምን ያለችው ወይ ቴንኪው አመሰግናለሁ በቃ አትሊስት እዛ ሆነሽ ተከታተይልኝ ከኔ ጋር ማስታርቂ ምናምን ነው የምትይው ጨዋ እናት ከሆንሽ እንደዛ ማድረግ ሲገባት ጭራሽ ፖሊስ ጋር እንትን አርጋታለች ብዬ ላረግ ነው ብላ ነው ያበላሸችባት ስራውንም ምኑንም እንትን እንዳትል እውነትን እንደዚህ አይነት እናቃቃለሁ አባቴ ሙት ብቻዋን መሆን ከባሏ ጋር የተፋታች ብቻዋን ደግሞ ኖርማል ነው እኔ በትዳሬ ኤክስፒሪየንስ በልጆቼ በስራዬ በሁሉም ቦታ በማየው ነው የምነግርሽ ብዙ ጊዜ ብቸኛ ሲንግል ማም የሆኑ ልጆቻቸው ትተዋቸው እንዲሄዱ አይፈልጉም ከፍቅር የተነሳ ጥላቻ አይደለም ከፍቅር የተነሳ ኦቨር የሆኑና ብቸኝነትን ይፈራሉ ገባሽ ብቸኝነትን ስለሚፈሩ በአንዳንድ ነገር ልጆቻቸው በተለይ የሚያግዟቸው ልጆች ከሆኑ እንዲለዩቸው አይፈልጉም በቃ ጭንቅላታቸውን ድቁስ አድርገው ቤት ውስጥ እንዲሆኑ ይፈልጋሉ ያደርጓቸውና እውነት እናቶች ይወጣሉ እስቲ አንዳንድ ምሳሌ ልስጣቸው አንዳንድ ጓደኞች አይታችኋል ባለትዳር ስትሆኑ ትዳራቸው ልክ የፈቶ ሰሞን ይደውሏቸዋል እነሱ በጭንቀት ውስጥ ሆነው ነው እናንተ ትዳራችሁ ውስጥ ናችሁ እና ዝም ብላችሁ ታዘቡ ደውለው ሲያዋሯችሁ ማለት ነው ይደውላችሁና አሁን ማውራት አልችልም ልጆች ራሱ ከኋላ እየጮሁ ማውራት አልችልም ልጆቼ እየረበሹ ነው የሆነ ነገር ስጫቸው በእናትሽ ቻው ልጆችን ቅድሚያ ይሏችሁ ዝም ብላችሁ ታዘቡ ልጆችን ቅድሚያ ይሏችሁ ዝም ብለው ያወራችኋል ገብቷችኋል እነሱ ማውራታቸውና የራሳቸውን ጭንቀት ማውጣታቸው እንጂ እናንተ ትዳራችሁ ላይ ከልጆቻችሁ ጋር ምናምን ያለውን ነገር አያስቡት እንደዚህ አይነት ሰልፊሽ እናቷም እንደዛ ነች ሰልፊሽ ነች ምቸኝነቱን ስላልፈለገችው ነው እንጂ የምትፈልጋት እየደቆሰች ቡልኝ እያደረገች እውነቴን ነው የምልሽ ራሷ እንድችልላት ትፈልጋለች እንድትወጣላት ትፈልጋለች በእርግጠኝነት የራሷን ህይወት ማድረግ ትፈልጋለች ግን አዘሴም ታይምስ ደግሞ ልጇ እንድትወጣ ከቤት አትፈልግም ወይ አንድ ክፍል እየከፈለች ሼር አርጋ እንድትኖር ግን ኤኒታይም በምትፈልጋት ሰዓት ካጠገቧ እንድትሆን ገብቶሻል ጥቅሙንም እየፈለገች ልጇንም ላለማጣት እሷን ብቻዋን እንዳትሆን እውነት ነው የምላችሁ ማንበብ የምትችሉ ሰዎች ካላችሁ አንብቡ ይሄ ሪያሊቲ ነገር ነው ማንበብ የማትችሉ እኔ አሁን ልጆቼ ኮሌጅ ወደዋል ግን እኔ በግል ያልኳችሁ መጀመሪያ እዚህ ያልነገርኳችሁ ልጆቼ ትምህርት እንደሚበልጥ አውቃለሁ እንዲሄዱ ስላልፈለግኩ ግን በጣም ብዙ ነገር አልኩኝ በጣም ብዙ አልኩኝ ግን ሳስበው ህይወት ይበልጣል ግድ ነው የእነሱ ህይወት እኔ ለልጆቼ ፍቅር ብዬ ልጆቼን አልዘጋባቸውም ያ ኪንግ የማይገባው ሰው ትሽ ይላል ለዛ ነው እንደናንተ አይነቶቹ ሲያሳድግ ልጆቹን አይረዳም ገባ እንደናንተ አይነቱ ሲያሳድግ አይረዳም እናትሽ እንዲትሆን እያልክ እየሰደብክ ለእናት ክብር አልሰጠም ትላለህ እንዴ አሜሪካ ለምን መሄድ ያስፈልገው እሱ አንደኛ ሲዩዝ ነው የሚኖረው አሜሪካ እኮ በኤኒ ታይም መሄድ የሚችል ሰው ወንድሙ አሜሪካ ሊወስደው መጀመሪያ ላይ ሲል እኮ አልፈልግም ብሎ ይቀራል ልጅ ነው እኔ እስከማውቀው ድረስ ፍቃዱ የሚባል ወንድም አለ እንደ ኢሮፕ የሚኖር ሰው እኮ ኤኒ ታይም አሜሪካ ደርሶ መምጣት ይችላል ምን ይሄን ያህል ከባድ ነገር እኮ አይደለም ምንድነው አሜሪካ የተለየ ነገር እንደውም እዚህ ሰዓት ላይ አሜሪካ መሄድ ከባድ ስላችሁ ኑሮ ራሱ ለነሱም ከብዷል እንኳንና ከዚህ ቅብጠት ለለመደው እነሱ በአላርም ተኝተው በአላርም ነው የሚነሱት ኢሮፕ ውስጥ ከ8 ሰዓት በላይ አላርም አይቀሰቅስ እነሱ ጋር እረፍት ሲወስዱ ስራቸውን ያጣሉ እኛ ጋር እኮ እረፍት ስትወስድ ተመልሰህም ስራ ታገኘዋለህ ይሄ እከኩን ሊያራግፍ ነው ይሄ ከካም ኪንግዬ ከካም ስትሆን ከካሞች ነው የሚታዩ ለዛ ነው እከክን የሚያውቀው ከካሙ ነው ገባ ውጭ ሀገር ውሃ አለ ሳሙና አለ ስለዚህ እንኳንና ሰው እንስሳም ይታጠባል በራስ አይን አይተው ይሆናል በሳምንት አንዴ ምቅ ሲልቂጥህ የምትታጠብ ከሆነ ሁሉም ሰው እንዳንተ መስሎ ከሆነ እንደሱ አይደለም ያ እሺ አትሳሳቱ ምርጥ ሀገር ከሷ
አቴንሽን ኢታካም ትግራዋይማ የለም። ትግራዋይ በጽዳቱ ነው የሚታወቀው። ትግራዋይ ባለባበሱ፣ በቁመናው፣ በጀግንነቱ ነው የሚታወቀው። በእከክ በምናምን አይታወቅም። ስለዚህ እከኩ ወደ ቂጥህ ለጥፈው አቴንሽን ፈልጎ ነው ፋሲል ወተን አቴንሽን ፈልጎ። ስለዚህ እኔ ያልኩትኝ አሁንም ደጋግሜ ከእናቷ ጋር ፒስ ትሁን። ከአሌክስ ጋርም እኮ ቀጣይ ላይሆኑ ይችላሉ፣ ሊለያዩ ይችላሉ። እንኳን እነሱ ሰው ወልዶ ሲለያይ የለን። ግን እናትየው ብልጥ ብትሆን በዘዴ በፍቅር መለያየትም ከፈለገች በዘዴ በፍቅር መለያየት ትችላለች። በቃ እኔ አልተመቸኝም ምናምን ብላ እኮ አንዳንድ ጊዜ እኮ ለፍቅር ብላችሁ የምትዋሹት ውሸት አለ አይደል? ዘር ነክታ ሳይሆን አይ በቃ እኔ ትክክል አይመስለኝም ለአንቺ የሚሆን አይመስለኝም ብላ ሌላ ውሸት ፈጥራ እኮ መለያየት ትችላለች። ልጅቷ ያላደገችበት የማታውቀው ቆሻሻ ነገር ጭንቅላቷ ውስጥ ከምታስቀምጥ እሷ ራሱ ከሌላ ዜጋ ወልዳ ምን ያህል ቆሻሻ ነገር እንደሆነ ጥላቻ ሲገባችሁ ነው። ወይም የሚጠላ ሰው ጥላቻን አያውቀውም። ቀይ ስለሆነ ብዙ ጊዜ የሚጠላ ሰው ሲናገር ያ ሰው ሲናገር አይገባውም። ለዛ ነው። ሽኮር ናት ወልካ እንኳን አደረሰሽ። ቴንኪው እንኳን አብሮ አደረሰን። እንዴት ነሽ? አለሁልሽ። ሰላም ነው አለና። እንዴት ነበረ ቀንሽ ትናንትና? ዩ ኢንጆይድ ኢት? በጣም ሄቨን ላይ ነበርሽ በእኛ? ደከመኝ እንጂ በጣም ደስ ይላል። እንኳን ደስ አለሽ። ደስ ይላል። አንቺስ ምን አዲስ ነገር አለ? ቢገርምሽ ዛሬ ከፖሊስ ስቴሽን የመጣሁት እንትን ትላንትና ስራ ላይ አንድ ፖሊሱ ልጁን እንትን በሽጉጥ ሲመታው አይቼው ፖሊሱ እና እዛ ተገደለ ልጁ። ስራዬ ላይ አጠገብ ላይ ጋዝ ቤት ሄጄ እና እንትን ኧረ ፖሊስ ኦፊሰር ነው እንጂ የገደለው ልጁን። ለምንድን ሰሉዬ? ፓርኪንግ ላይ ቁጭ ብሎ ነበረ። በቃ እዛ የምሰራበት ወደ ላይ ጋር አካባቢ እንትን አለ፣ አንዳንዶች ድራግ ምናምን የሚሸጡት አለ። እንደዛ አይነት አክቲቪቲ ፖሊስ መስሎት ከዛ ወደ እሱ ሲሄድ ልጁ ደግሞ በቃ ይነው ጥቁሮች ኦልሬዲ በጣም ይፈራሉ ፖሊሶች፣ ከዚህ ሁሉ ጊዜ ሹት ስለሚያደርጋቸው ምናምን። ሽጉጥ አለው እሱ ጋር ግን ነገረው ሽጉጥ እንዳለው ምናምን አይቶታል። እዚህ ይቻላል፣ እዚህ ኦፕን ኬሪ ስቴት ነው። ሽጉጥ ሬጅስተር ከሆንሽ መያዝ ትችያለሽ። እና ከዛ በቃ ልጁም ነርቨስ ሆኗል እና ውጣ ምናምን ሲለው ምንም አላረኩም ቁጭ ብዬ ነው ፓርኪንግ ላይ ቁጭ ብሎ እኮ ነው። እና እኔ ጋዝ ቤት እንደዚህ ቀርቼ እንትን ይታየኛል በቃ እና ፖሊሶች ምናምን ሲመጡ ለማንኛውም ብዬ እንትን አልኩኝ፣ ጠጋ አረኩት መኪናዬን እንዳይ እና ውትነስ እንዳይ እንድናገር ብዬ እና እንደዛ የሚሆን አልመሰለኝም። ከዛ ልጁ ከመኪና ወጥቶ ሲሮጥ በቃ አባረረውና ገደለው ልሻለሁ በሽጉጥ ምናምን። ስንት ዓመት ልጅ ሆነ? ልጁ 25 26 ዓመት ይሆናል። እንትን ስገምት ነው የምልሽ። እና እንትን ገና እንትን ጻፍኩኝና ስቴትመንት ምናምን ሰጠው። ልጁ ምንም እንዳላረገ ሽጉጡን ፖሊሱ እንዳየው ምናምንና ባይዘወይ በጣም ያሳዝናል። ያንግ እንትን በቃ ኤክስፒሪየንስ ያየሁትን ራሴን በጣም ጭንቅላቴን ላይ ተበጠበጥኩ። አይ ጥቁር ነው እና በቃ እንትን እንደዚህ አባሮት እንደዛ ሲመታው በጣም አስደነገጠኝ። በቃ እንትን እጄ እግሬ ምናምን ተንቀጠቀጠ። በቃ እንደዚህ እንጃ ለቃል አይደለ እንትን በሙቪ የምታዩ ግን ፐርሰናል ፊትለፊትሽ በቃ እንደዚህ እኔ በቃ እንትን ወጣሁኝ ለማየት ብዬ ላኪ ነው ሜክ ሹር ኢዝ ኦኬ። እኔ እንጃ ከእንትን ሁልጊዜ እንደዚህ ፖሊስ ብዙ ሲሆኑ እኔ ሁልጊዜ ቆሜ ያለው ሪኮርድ ለማድረግ ምናምን ከዚህ ብዙ ጊዜ ስለሚጠቁ እና በጣም አሳዘነኝና ልሻለሁ። ልጁ ኦልሬዲ ሞቷል፣ ግን አውቀው እንትን ሞት እንዳይባሉ ብሎ አውቀው ሆስፒታል ላይ ምናምን ወሰዱት። እዛ ሲደርስ ሞታሉ፣ ግን እዛው ነው በሽጉጥ ሲመታው የሞተው። እንትን ማድረግ ፔፐር ስፕሬይ ይቻላል፣ ቴዘር ይቻላል፣ ብዙ ነገር እያለ አውቀው በቃ ሹት ሲያደርጓቸው ለመግደል ነው የሚሉት ብታይ ቢገርምሽ። እና በቃ አይ ዶንት ኖ በቃ አልተኛሁም። ባይዘው ወይ ትላንትና ማታ ቁጭ ብዬ ነው ያደርኩት። ዛሬም እዛ ሄጄ ከስራ በዛ ወጥቼ እዛው አጠገብ ስለሆነ ከስራዬ ላይ ወደዛ ሄጄ ስቴትመንት ምናምን ሰጥቼ ነው የመጣሁትና ቤተሰቦቹ ምናምን አመሰገኑኝ። ነው ፕሮብሌም ነው ያየሁትን ነው የምናገረው ነው። እና
በጣም ወጣት ነው። ያንግ ሂሶ ያንግ ወጣት ያሳዝንሻል። ወይ ላይፍ ኢዝ ቱ ሾርት you know like you never know ያጋጥምሽ አታውቂም። አሁን ወጥሽ ከስራ ወጥሽ ከቤትሽ ወጥሽ በቃ you just never know like እና አንዳንድ ጊዜ ስታስቢ ደግሞ የኛ ኮሚኒቲ ደግሞ ስታይ ሀበሾች በሆነ ባልሆነ እንደዚህ ይባላሉና life is too short you just have to enjoy your life lifeሽን enjoy ማድረግ አለብሽ you have to live your life every day is your last day በቃ እንደ መጨረሻሽ ቀን እንደዛሬ አድርገሽ ሁሉ ጊዜ you just have to enjoy life you know እና እንትና እኮ እንደዛ ነው ያለው ቪዲዮ ነው መቼ እንደምናብን እንደሚያደርግ ብሎ ሰለሞን ተካልኝ ምንም ሳይታመን አንድ ሳምንት በፊት የተናገረው ንግግር ኢዝራኤል እኮ ትላንትና ሄጃለሁ የሱ ፕሮግራም ባይዘው እኔ ሀገር ነው ብዬሻለሁ አይደል እኛ ቤተክርስቲያን የተደረገው